ጊዜው ሰኔ 22 2012 ዓመተ ምህረት ዕለት ሰኞ ነበር። ወደ ማታ አካባቢ አንድ በጣም አስደንጋጭና አሳዛኝ ዜና የተሰማው። ዜናውም ስለ ታላቁና ጀብደኛው ሃጫሉ ሁንዴሳ እልፈት ነበር። በተለያዩ ማህበራዊ ሚዲያዎችና ቴሌቪዥኖች አርቲስት ሃጫሉ ሁንዴሳ ባልታወቀ ሰው ተገሎ መኪና ውስጥ ተገኝቷል የሚል ዜና ተሰራጨ። ከዛን ጊዜ ጀምሮ ሃጫሉን የሚያደንቁትና የሚወዱት ህዝቦቹ ካሉበት በአድምጽ በመነሳት ፍትህ ለሃጫሉ ማለት ጀመሩ። ነገር ግን ደግሞ የሃጫሉ ሞት ፍትህ ሳያገኝ 6 ዓመታት ተቆጥረዋል። ለዚህም ነው የሃጫሉ ባለቤት ሀደወቢ ፍትህ ላጭ ይፈልጋሉ፣ ሁላችሁም ባይሞታችሁ የሃጫሉ ዕለት እንዲወጣ ጸልዩልኝ ብላ በሃጫሉ አዋርድ ላይ ተናገረችው። ኡጋናጪ ወጋ ጃሃጉቱ ኑፍን ባኔ ኡመኒ ብየ ኬሳ ብየ አላ ጥና ጉዳን ቄሮ ፊ ቀሬን ዱጋን ሃጫሉ አከኑፍ ዋቀና ከደዳን ጀዳ ዱጋን ኢልማ ዋቃቲ ገለቶማ ያ ጎተ ጃዳዳ namjiraadhu malee maalan jedha sila የአርቲስት ሃጫሉ ባለቤት በአንድ ጊዜ ባደረገችው ቃለ መጠይቅ ላይ ሃጫሉ ማን እንደገደለ ሲጠየቅ ማን እንደገደለ እኔ አላውቅም እግዚአብሔር ብቻ ያውቃል አለች። ነገር ግን ደግሞ ሃጫሉ በተደጋጋሚ ከዚህ በፊት በህይወት እያለ እንደሚሞት ይነግረኝ ነበር። እኔ ደግሞ የሁልጊዜም ጸሎቴ የነበረው ልጆቼ ያለ አባት አታሳድግ በማለት ወደ እግዚአብሔር እማጸን ነበር። እባክህ ጌታ ሆይ አትውሰድብኝ እያልኩ ነበር። እሱ ግን እንደሚሞት ያውቃል፣ መቼ እንደሆነ ግን አያውቅም ነበር እንጂ በአፉ ይናገር ነበር ትላለች። ማን ገደለው ተብለሽ ስትጠየቂ እኔ መልስ የለኝም። እግዚአብሔርን ሁሌ ነው ነበር አትውሰድብኝ ልጆቹ ያላባት እንዳልሆን ነበር። ምክንያቱም ሁሌ ሞታለሁ ብሎ ስለሚነግረኝ ቀኑን የማይነግረኝ እንጂ እንደምሞት ይነግረኝ ነበርና አጪ ሁሉ ነገሬ ነው። Yajabiloota odaa jala kan nama nyaatu nu jidduu jira. Maasaan gamaa lafan baatu talbaa facaafa tataati tokko du'ee tokkon taa'u wal gaggalaafa tataati emulee agarbachiisa biyya ofii አንድ ወቅት ሃጫሉ ሁንዴሳ እንደሚሆነው ሲሳይ ሁንዴሳ ስለ ሃጫሉ ማማት ተጠይቆ ሃጫሉ ሁንዴሳ በጥይት ተገድሏል ይባል እንጂ ምንም የጥይት እሱን የነካው አካሉ የጎደለው ነገር የሆነ ምንም ቁስል አይታይበትም። ቲሸርቱም ደግሞ እንዳጋጣሚ በመኪናው ኬስ ውስጥ ተከቶ ነበር እኛ ስናገኘውና ቲሸርቱም በደምም በምንም ነገር አልተነካምና በጥይት እንደተገደለ የሚያሳይ ምንም ነገር አልነበረም ይላል። ምንም አይነት ሰውነቱ ላይ ምንም አይነት ነገር የለም። ምንም ይሄ ተጎዳ የተገላታ ነገር ምንም አይነት ነገር የለም። እዚች ጋር ብቻ ሄደም ምልክት አለ እና ከዚህ በላይ ቲሸርቱን አውልቀውታል። ከዛ ሄጄ መኪናውን ሳይ ቲሸርቱ የለበሰው ቲሸርት የመኪናው በድራይቨር በኩል የመኪናው ኬስ ውስጥ ተከቷል። ቲሸርቱ ደም አልነካውም። በጥይት ተመታ ተባለ፣ ጥይት አልበሳውም። ቲሸርቱ በስትራይፕ ነጭ ቲሸርት በስትራይፕ ያለበት ቲሸርት ነው። እንግዲህ ሰው ጥይት ሲተኩስብሽ ሃጫሉን አይነት ሰው ልብሱን እስከታወልቂ ድረስ ምን አይነት ንቁ ሰው እንደነበረ የሚያውቀው ሰው ያውቃል። እና እስካሁን እንግዲህ የሃጫሉ እውነት ሳይወጣ ማለትም ትክክለኛው ገዳይ ሳይታወቅ 6 ዓመታት ተቆጥረዋል ማለት ነው። ለዛም ነው የሃጫሉ ባለቤት የሆነችው ወይዘሮ ፋንቱ ወይም ሀደወቢ ሃጫሉ ኪያ ብሎ የሚጠራት በሃጫሉ አዋርድ ላይ
በዘንድሮ በተካሄደው ላይ የሃጫሉ እውነት እንዲወጣ በሀገር ውስጥ የምትገኙ ህዝቦች ከሀገር ውጭ የምትገኙ ቄሮና ቀሬዎች ወደ ፈጣሪ ጸልዩልኝ እውነታው እንዲወጣ ብላ ተማጽናለች። ሃጫሉ በሞተ ዕለት አንድ ወጣት ከሷ ጋር እንደነበረች ይነገራል። እሷም ደግሞ ላምሮት ከማል ትባላለች። ላምሮት ከማል ሃጫሉ በሞተ ዕለት በመኪና ውስጥ እንደምትገኝ ነው እንግዲህ የሃጫሉ ሁንዴሳ ወንድም እንደተናገረው ከዚህ በፊትም የሃጫሉ ሁንዴሳ ባለቤትም ተናግራ ነበርና ሁለቱም ተመሳሳይ ሐሳብ ነው የሚያነሱት። ሃጫሉ የተገደለው በጥይት አይደለም፣ ሃጫሉ የሞተው ምናልባት በመርዝ ሊሆን ይችላል እና ይሄ እውነታ ያለው ደግሞ ያቺ ላምሮት ከማል የምትባል ሴት ጋር ነው እውነታው ያለውና እሷ አሁንም ትጠየቅ ይባላል። ይሁን እንጂ በዛን እሱ በሞተ ጊዜ ለ2 ሳምንት ያክል ይሁን ተስራ ነበረች ማለት ነው። ላምሮት ከማል እንደምትባል ወደ እስር ቤት ገብታ ነበር። ነገር ግን ደግሞ ነፃ ተብላ አሁን ወጣ ውጭ ሀገር ትገኛለች ማለት ነው። እሷም ደግሞ በሚዲያ ላይ መታ ስለዚህ ስለነበረ ሁኔታ የተናገረችው ነገር የለም ማለት ነው። እሷ እውነት ቢኖራት ኖሮ ማለትም ይህ ከዚህ ድርጊት ነፃ ብትሆን ኖሮ መታ በሚዲያ ትናገር ነበር። ዝም ማለቷ ከሷ ጀርባ ሌላ ሴራ እንደተጠነሰሰ የሚገልጽ ግልጽ የሆነ ነገር አለ ማለት ነው። ብዙ ሰዎች አርቲስት ሃጫሉ ሁንዴሳ ለኦሮሞ ብቻ እንደሚቆረቆርና ዘረኛ እንደሆነ የሚያስቡት አለ። ነገር ግን ደግሞ ሃጫሉ ሁንዴሳ ዘረኛ እንዳልሆነ የሚያሳይ አንዱ ይሄ ቪዲዮ ነው። ዶክተር አብይ አህመድ እና የትግል ጓዶቹ ሰላማዊ ሰው እየገደሉ ነው። በመግደልም ብቻ አላበቁም፣ ገሎም እያቃጠሉ ነው። ስለዚህ በጣም እንደዚች ሀገር ዜጋም በጣም ውስጤን ነክቶታል ማለት ነው። ስለዚህ ስሜት የተደበላለቀ ነው። ይሄ ነገር በአስቸኳይ የማይቆም ከሆነ አሁን ጠቅላይ ሚኒስቴሩ የሚለፉት ነገር ከንቱ ነው የሚሆነው ማለት ነው። ይሄ ምስኪን ህዝብ የሚገድል አካል አንደኛ ከዚህ ማህበረሰብም የወጣ ነው ብለህ መገመት ያስቸግራል እና ገዳዮች ለፍርድ የማይቀርቡ ከሆነ ገዳዮች ትክክለኛውን ፍርድ የማያገኙ ከሆነ ፍቅር ብቻው ምንም አያደርግም። ለኔ ፍቅር የሚያስፈልገው በፍቅር ለሚሸነፍ ሰው ነው። የሃጫሉ በተለይ የሚገርመኝ ከጥቂት ወራት በፊት ዓመት በፊት ሃጫሉ ሁንዴሳ እንዴት በቲቪ ታየ፣ በኦሮሚያ ቲቪ ታየ ብለው ቁም ስቅላችን ያሳዩን ሰዎች፣ በግምገማ መከራ ያበሉን ሰዎች የኦሮሞ ታጋይ ሃጫሉ ተገደለ ብለው በቲቪያቸው አስተላለፉ። ጀግና ስንገናኝ ሁንዴሳ ነበር የምለው። ሁንዴሳ አንበሳ፣ ሃጫሉ ሁንዴሳ አንበሳ። ከአንበሳ ጋር የሚመሳሰል ካራክተር አለው። የጥበብ ሰው ነው። እውነተኛ የመድረክ ሰው ነው። ትከሻውን ሰብቆ መድረክ ላይ ወጥቶ በሚያዜምበት ጊዜ በእውነት ሃጫሉ ሌላ ሰው ነው። ከመድረክ ስንወርድ ደግሞ ሌላ ሰው ነው። የሃጬ ባለቤት ሀደወቢ ወይም አደፋንቱ መልእክቷ እንዳስተላለፈችው ሁላችሁም በሃይማኖታችሁ የሃጬ ፍትህ የሃጬ እውነት እንዲወጣ ጸልዩልኝ እንዳለች ሁላችንም በሃይማኖታችን እንጸልያለን። የሃጫሉ ነፍስ እንግዲህ ፈጣሪ ያሳርፋት ያልኩኝ። ለዚህ እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆናችሁ እንዳትረሱ። እወዳችኋለሁ። ሃጫሉ ጋፋ ታንኪ ፊ መድፊን ሶዳኔ ሰነ halkanii guyyaatti dhaadachaa turan. Yaa garaanshi sibiila waan ta'eef dhokfatte. Yoo dhufu konkolaataa sachi dhaabee fiigee na dhufu karaa kola qabatee jirta attam jedhee kana qabatee haadha akkanatti ana akkanatti na wajjin otoo cannaqamu mucaan koo baalageen balleessu ta'e Hacaaluun haadha keenya malee ilmoo keenya miti. Haadha marsee haati nama dharsee nama nuffiti. Inni qofa nama